ሴቶች አይገረዙ እና ሴቶች ይገረዙ የሚሉ አይነት ጽንፎች አሉ መሰለኝ። ሴቶችስ ምን አይነት አቋም አላችሁ በዚህ ላይ? ክርስትናስ በዚህ ላይ ያለው አስተምሮ እንዴት ነው? እስልምናውስ እንዴት ነው? እና እንደዚህ አይነት እንትኖችን የምንዳስስ ይሆናል ማለት ነው፣ የምንመለከት ይሆናል። እና እንዴት ታዩታላችሁ? እንዴት ታዩታላችሁ ወገን ዘመድ? አስፈላጊ ነው የሴት ልጅ ግርዛት? የዛሬ ዓመት በፊት ገብቼበት ነበር ካስታወሳችሁ። አንድ ሁለቴ ገብቼበታለሁ። አንዴ እንደውም ሁለት ዶክተሮች ገብተው አብራርተውም ነበር። አንዴ ደግሞ አንድ አነስተሻ እሷም ገብታ ነበር እና አሁን ደግሞ እንደ አዲስ እያገረሸ ስለሆነ እንዳስሰዋለን ማለት ነው። የሴት ልጅ ግርዛትን በተመለከተ አይገረዙ ይገረዙ የሚል አይነት ጀማ ስላለ ክርስቲያኖች ይህንን አንቀበልም። ጤናማ ነው ብለንም አናምንም። ጤናማ ነው መገረዝ አለበት የሚል ካለ ደግሞ ውልሲ ቃል ካልተገረዘች አላገባም እያለ ነው አሉ። የመሐሜ ሱና ለቅ ብሎታል። ሰላም ክርስቶስ ይብዛላችሁ። እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም ሰላም ብያለሁ። አራና ያላልኩም ስሜን አታጥፋ ወገን። እና ስምን ሲያጠፉ ነው እንዴ? እኔ ከሆነ መስሎኝ ነበር። እኔም ጠርጥሬ ቃል አይልም እያልኩ ነበር። በነቢዩ ሱና ያረተቶቶቶ እኔ የማመድ ሱና ሊተቀም ገደልሽ ትላለህ። ጭራሽ አላረገውም። እና ይህንንማ ታደርጋለህ። ኧረ ተው አትዋሽ። አሁን ነዋ ክርስትና ላይ ከመጣ በኋላ ነው አላደርገውም ያልከው። አሁንማ ማይቀርልኝ ነው። ያው እንግዲህ እዛ በሆንማ ማይቀርልኝ ነው። አጋንንቱ ራሱ እኮ ከባድ ነው። እና ሺዝ ዲዘረብል ፎር ሄር ሃዝባንድ ነው አይደል የሚለው። መገረዝ ያለባት ለዛ ነው ይላሉ። ምን እንደሆነ ባይገባኝም ባለማወቅ ዘመን ኦፍኮርስ ልትቀበሉት ትችላለህ። እያወቅህ ግን በተለይ የተማረ ሰው ይህንን ይቀበላል ብዬ አላምንም። ትንሽ ፊደል የቆጠረ ሰው ያ ትንሽ ፊደል ከቆጠርክማ እስልምና ውስጥ ምን ትሰራለህ? ካልተዘጋብህ ካልተደፈነብህ በስተቀር እስልምና የፊደል ጸር ነው እያልከኝ ነው? እፎይ ኤልዛቤት አሁን ትልክልሃለሁ። እሺ ግማሹ ብር ወደ እኔ አስገባው። ለምን ገባው ነኝ ጉዴ። ይሄ ሁሉ ብር ምን ልታረገው ነው አንተ? ፕሮፋይልሽ ላይ ያለው ሰውዬና ለምኛው ምን ይሄ ሁሉ አካውንት ታዲያ አንጥፊና ለምኛ እንድልክልሽ። አንተ ነካ ሰው ያታለልቁጭ ብለህ እዚህ እውነትሽን ነው። ለምን ቁጭ ብለሽ አካውንት ላክል ብር ላክልኝ እያለች ለማይና አላለች። የስድብና ጭንቅላት ደስ የሚለው እኮ እንዲህ ነው። አካውንቴ ልላክል እባክህ ብር ላክልኝ ብላ ለማይና ልመና አታውቅም እንዴ? ፎርዋርድ 1 ሚሊዮን ብር ሊሰጠ ሄደው ማለት ነው። ልመና ማለት ልጆች እኔስ ኦኬ እንግዲህ የሴት ልጅ ግርዛትን እንዳልናችሁ በእስልምና እጅግ ጠቃሚ ተብሎ ከሚታመኑት አንዱ የሴት ልጅ ግርዛት ነው። የሴት ልጅ ግርዛት ጥቅም ካለው መገረዟ እንዴት ነው እሱ ሚስቶቻቸውን ይተለትላሉ ወይ የሚለውን የምንዳስስ ይሆናል ማለት ነው። ብልታቸው የተተለተለ ሴቶችም ገባ ገባ ብለው ጥቅሙን እኔ በመገረዝ ያገኘው ጥቅም የሚሉን ካለ እሱንም የምንዳስስ አብረን ይሆናል ማለት ነው። እና ይሄ ምን ይመስላችኋል? ታፕታፕ ታስደርጋለህ ትንሽ ታፕታቡ በጣም እንትን ያለ ነውና ሁላችሁም እስኪ ታፕታፕ ሼር አድርጉት፣ ኮፒ ሊንክ አድርጉት። ቤቱ ነው
ሪፖስት አድርጉ እና ወደ ስቶሪያችሁ ላኩት። ሙስሊሞችን ብዙ የምትማሩበት ነውና ታብታብ እያደረጋችሁ ኮፒ ሊንክ ሼር እያደረጋችሁ ተማሩ። ይሄ ትምህርት ያስፈልጋቸዋል ለምትሏቸው ወገኖች በሙሉ ላኩላቸው። ይሄን ቢሰሙ ለምትሏቸው ሰዎች ሼር በማድረግ መላክ ትችላላችሁ። ታብታብ ኮፒ ሊንክ ይፈልጋልና ሁላችሁም እስኪ ታብታብ ኮፒ ሊንክ በማድረግ እንድታገለግሉ ስል ከወዲሁ ጠይቃችኋለሁ። ሁላችሁም እስኪ ትንሽ ታብታቡን ከፍ አድርጉት። ሁላችሁን ታብታብ እናድርገው። ኮሜንት ላይ መጥፎ ቃላትን አትጠቃቀሙ። መልካም የሚያንጽ ኮሜንት ብቻ ጻፉ ፕሊዝ። ሞዴሬተር አሁን ሰጥቻችኋለሁ። የተወሰኑ ልጆች ኮሜንት እንትን ባሉ እዚህ ቤት ሞዴሬተር ብዙ ሰው የለውም ነበር። የተወሰኑ ልስጣቸው። ቆይ መልካም እንዳቦልቋቸው ሚት ብቻ ብሎክ አታርጓቸው፣ ሚት አርጓቸው፣ አትመልሱላቸው። መልካም ነገር ጻፉ። መልካም ነገር ክርስቲያን ስለሆናችሁ መልካም ነገር ጻፉላቸው ብቻ ጻፉ። ሞዴሬተሮች ደግሞ እንትን አርጓቸው፣ ሚዩት አርጓቸው። በእንደዚህ አይነት መልኩ ቀጥላለን። ስለዚህ ኮሜንታችንም ንጹህ የሆነ ይሁን፣ ላይቫችንም እንዳይቆራረጥ ታብታቡን በደንብ ከፍ አድርጉት። ገና ነው ታብታቡ። ኮፒ ሊንክም እንደዚሁ ሁላችሁም 1100 ሰዎች ትታዩኛላችሁ። ሁላችሁንም እንኳን ደህና መጣችሁ ብያለሁ በድጋሚ። ሰላም ክርስቶስ ከኔ ከእናንተም ጋር ይሁን። እንድታገለግሉ በዚህ ስል በትህትና እጠይቃለሁ። እስኪ ታብታቡን ከፍ አድርጉት፣ ኮፒ ሊንኩን ሼር ሪፖስት አድርጉት፣ ቤቱን ስቶሪያችሁ ላይ አድርጉት። እንዲሁም ለሌሎች ለሙስሊምም ለማንኛውም ይሄ ትምህርት ይገባዋል ወይ ደግሞ ቢያዳምጠው ለምትሉ ሰው ላኩ። ትምህርቱን እንዲያዳምጡ ማድረግ ትችላላችሁ። ምክንያቱም በማስረጃ የተሞላ ስለሆነ ማስረጃዎች ስላሉ ማስረጃዎችን ወስዶ እያነበቡ ማረጋገጥ ስለሚቻል ለብዙዎች ለድህነት ምክንያት ይሆናል። እንደ እግዚአብሔር ፍቃድ ጌታ ከፈቀደ በቃ ኮገበታች ሁሌ እንደዚህ አይነት መልኩ ያው እንግዲህ እንደዚህ ያያችሁ ነው። አጋንንት አሁን ይሄ ወንድማችን ያጋንንት ልጅ በቃ ኮገበታችን ምንድን ነው ይሁን? አንተ ምን አይነት ፍጥረት እንደሆንክ ከወገብ በላይ ምን እናስተምር? አላ ጭንቅላት የለው። ከወገብ በላይ ምን እናስተምር? አንገት የለው አላ። ከወገብ በላይ ምን እናስተምር? አላ ጭንቅላት ሳይኖረው አንገት የሌለው እያመለክሽ አላ ጭንቅላት አለው። ጭንቅላት ከወገብ በላይ ስለምፈልግ አላ ጭንቅላት አለው። አላ ጭንቅላት አለው። አላ ጭንቅላት አለው ወይ? ከአንተ አላወራም። ምን እና ማን ጋር ልታወራ ነው? ቤት የገባው ዘለ ከወገብ በታይ ይላል። ያላ ጭንቅላት የሌለው የምታመልከው፣ አንገት የሌለው የምታመልከው ሁሌታችን ያ ምክንያቱም አምላክ ራሱ እታች ስለሆነ እግር እንጂ ጭንቅላት ስለሌለው ያኔ እስቀጥል ሰው ሃይማኖቱን እንዴት ጠልዞ ሰድጎ ይወጣል? በእናታችሁ እፎይ መከባበር የሚባል ነገር መቼም አትለምድም። እንዳንተ ምን አጠፋውኝ? ከወገብ በታች አለ። በአስተምሮታችሁ ታፍራላችሁ እንዴ? ይበላ አንተ እንደዛ ካለክ እኮ እዛው ማስተማር ነው እንጂ የሰውን እምነት ለምን ትሳደባለህ? ምን ብዬ ተሳደብኩ? እስቲ ከወገብ እንደዛ ካለክ አንተም አይ ሮጠክ ይሄድ እኮ ነው። እኔ እንዳንተ አንተ የምታመልከውን እንደ ቦታ ማድረግ ይችላል እኮ አቡ ካሊድ ያው ቁጭ ብያለሁኝ። አካላትን ታጸድቃለህ አይደል? አላህ እግር አለው ብለህ ታምናለህ። መጀመሪያ ከተሳደብከኝ በኋላ ነው ወደዛ የምትሄደው። ለምን ትሳደባለህ ነው የኔ ጥያቄ። ምን ብዬ ተሳደብኩ? በመጀመሪያ ይሄ ነፃነት የሚባል ነገር አለ አይደል? አንድ ሰው የፈለገው ለማምለክ መብት አለው። አቡ ካሊድ ምን ብዬ ተሳደብኩ? እስኪ አይ ልጁ ከወገብ በታች ምናምን ካለክ እዛው በተናገረው ነገር ላይ መልስ መስጠት ነው። ምን ብዬ ተሳደብኩ? እኔ ምን አልኩኝ? ከወገብ በታች አላህ ለምን ሄድክ? አላህ ጭንቅላት የለውም። ታዲያ ከወገብ በታች ነው የማወራው። አሁንም አላህ ጭንቅላት አለው? ልጁ ስለ አላህ ለጠየቀክ ከወገብ በታች የምንማማረው እግር ወይም ባት ወይም ታፋ እንደዚህ ነው አይደለ? አይ አይደለም። እምነት የብሽሽቅ አታርገዋ። ለማስተማር ከፈለክ አታልቅስ። አስተምሮት ነው። እኛ ምን እናድርግ? ፈተዋችን ሄድና ግባና ልጁ አይደለም። ምን ለብር እንትን ለማለት አቡ ካሊድ አታልቅስ። አስተምሮትህ ነው። ቁርአንህ ሙሉ ስለ እሙሙ ነው የሚያወራው። በገነት ውስጥ ገብተህ ስንት ሴቶችን ትደረምሳለህ የሚል ነው ያለው። ሁርላይኖች የሚባሉ በየጥጋ ጥግ የቆሙ አልጋ የሚዞሩ ጂኒ ያልገረሰሳቸው ጡታቸው የማይረግብ ዳሌያቸው ትልቅ የወሰድከብኝ ብር አዳምጥ። ስለዚህ ሙሉ ገነትም ምድርም ስለ ዝሙት ብቻ ሆነ። ፕሊስ እንዳስወርድ ፈልጋ ነው።
ከሆነ አካውንት አውርዶ ለምን? ስለዚህ ምንድነው እሱ እየየ እያሉ ኡስታዞች ገነት ውስጥ ጀነት ውስጥ ጡታቸውን ንግትር ያለ ያገኛለሁ እያሉ ዳቦ እንደተነጠቀ እንደተራበ ወይን እናቱ እንደሞተችበት ልጅ ኡስታዞችም ያለቅሱት እኮ ለሴት መሰለኝ በገነት ሄጄ ወሲብ አደርጋለሁ ብሎ ምድራዊ ሚስቱ እዚህ ቁጭ አድርጎ ጡቷ ስነካው ደስ ይላል። በገነት ያለችው ሴት ጡቷ እኮ እንዲብት ያለ ነው፣ የማይፈልጥ የማይሟሟ የማይማሽሽ እሱን ነካለው እሱን እያሉን ያለቅሱት እኮ ያበጠ ጡቷ አገኛለሁ በገነት ብሎ ለሙሙ ነው። ወሲብ አድርገው ወደ ሆነ ድንግልናዋ ይመለሳል እያለም ያለቅሰው እኮ አስተምሮቱ ይሄ ብቻ ስለሆነ ነው። የትኛው ካህን፣ የትኛው ጳጳስ፣ የትኛው መምህር በገነት ውስጥ ወሲብ እናደርገዋለን ሚል መምህር አይተህ ታውቃለህ? ወደ ምሕረት ላይ የሚነፋረቁት እናታቸው እንደሞተ እኮ ትልልቅ ሼኮቹ እዚህ ሚስቱን ቁጭ አድርጎ እሷ አር ላይ አልረካ ብሎ አራት አግብቶ እሷ አልበቃ ብሎት ባሪያዎችን ደርቦ እሱም አንሶት ሚስቱን እንደ ቆሻሻ ዕቃ ቆጥሮ በገነት ጡቷ የማይፈርጥ የማይሟሽሽ የማይሟሟ ወሲብ አድርጊያት ወዲያው ድንግል ምትሆናለች እያለ እችኛዋን እንደ ዕቃ እየተጠቀመ ያችኛዋን እየናፈቀ ያለ ኡስታዞች እኮ እያላችሁበት ያላችሁ አስተምህሮት ውስጥ እኮ ነው ያላችሁት። ለዚችኛዋ ምድራዊ ሴት እንኳን ለሞራሯ ማትጠነቀቁ አብራችኋት እየተኛችሁ አብራችኋት እያላችሁ ልጆች ወልዳችሁላት የገነቷ ሴት እኮ ጡቷ እንደዚህ ብት ያለ ነው ስነካው ያስደስታል ስትል እኮ እችኛዋ ታስጠላለች እያልከ ነው። በትልቅዬ ሳህን ምግብ በላለሁ፣ በትልቅዬ ኩባያ ጠጣለሁ። በየስድስት ሰማይ ላይ ደግሞ የሚቆሙ ሴቶች አሉ። ይሄ እኮ አስተምሮትህ ዶግማህ ነው። አላ ጭንቅላት የለውም አንገት የለውም ብለህ አታስተምርም። ደካደ ዶግማችሁን እናስተምሮታችሁ ሙሉ ለሙሉ እኮ እሙሙ ነው። ሴት ልጅ መገረዝ አለባት መተልተል አለባት እያላችሁን፣ አሁን ደግሞ እሱን አሁን እናስተምሩን እስኪ። ዳስ ትላችሁ አታልቀሱብን። ሀይ ሶፍት የለንም። የሳም ኪዲንግ እየቀለድኩ ነው፣ ደግሞ እየቀለድኩ ነው። እናንተ ትልቁ ዶግማችሁ ስለሆነ ነው። እሙሙ ትልቁ ዶግማችሁ ነው። የምድሯ ሴት ቶፒካችን ምን ያህል ከባድ እንደሆነ በዚህ በ21ኛው ክፍለ ዘመን ስለ ሴት ልጅ ግርዛት ማውራት ትክክል አይደለም፣ ተገቢ አይደለም ብሎ መናገር ስለ ሙሙ ወይ ደግሞ ስለ ብልግና ማውራት ተደርጎ የተሰማቸው የሆነ ችግር ቢኖር ነው እነሱ ጋር። ኦኬ ፈስ ያለበት ዝም ላይ አይችልም ይባላል እና ሴት ልጅ አትገረዝ ሲባል በእስልምና አዎ እስልምና አትገረዝ የሚል ቢሆን ኖሮ ምንም እንደዚህ ያናድዳቸውም ነበረ። ገና ቶፒክ እኔ በነገራችን ላይ እሱን ጉራ ለምን አደባባይ ወጣ ሰምታሽላለ? ተረጋጋ። ጠጅ ቤት መሰለው እንደገባው የመጨረሻ ተረጋጋ። ከነቢያቸው የተማሩ ስድብ ነው። ትልቅ ዶግማቸው ከእሙሙ ቀጥሎ ትልቁ ዶግማቸው አርድሃለሁ፣ እገልሃለሁ፣ አንተ ደደብ፣ አንተ እንደዚህ ትልቁ ዶግማቸው። ምንም ፔሸንስ የሌላቸው፣ ምንም ሰላም የሌላቸው። እኛ ሰላም ነን። እያረዱ ሰላም የሌላቸው፣ እየገደሉ ሰላም የሌላቸው፣ እየጨፈጨፉ የሚፈሩ፣ እያረዱ የሚፈሩ፣ አንድ ሰው ለማረድ ተጭንብል አስረው ተሸማቀው እንዲህ ብለው የሚያርዱ ሰላማቸውን የተነፈጉ እኛ የክርስቶስ መዓዛ ያለን የቅዱሱ መንፈስ ማደሪያ የሆን የእሱ ቅባት ያረፈብን የእሱን ጸጋ የለበስን ሰላም አለን። ፊታችን ሲታይ ይታወቃል። ግንባራችንን አይታችሁ ታውቁታላችሁ። ፊታችን እራሱ ያበራል። ከሰል መስሎ ሱሪ ያሰጠረን ቂጣችንን አፈንድደን እያረድን በገነት ወሲብ እናገኛለን ብለን የምንነፋረቅለት እምነት የለንም።
አይደለም በመምህራን ደረጃ አይደለም በአገልጋዮች ደረጃ በተራ ምእምን ደረጃ እንኳን ቅንዝረኛ ነው የሚባል ምእምን እንኳን ቢፈጠር ቢኖር እንኳን በገነት ዝሙት አደርጋለሁ ጡቱ አይፈልጥም አይማማም ስነካው እያለ የሚነፋረቅ መምህር የለንም። አይደለም መምህር ተራ ወንጀለኛ የሆነው እንኳን በምድራዊ ህይወቱ ኃጢአት ውስጥ ቢገባ እንኳን እንደዚህ በገነት ተስፋ የሚያደርግ የለም። እንደዚህ ተስፋ የሚያደርግ የሚነፋረቅ ምእምን እንኳን የለንም። አስተምሮታችሁ እንዳለ ጭን ሆኖ ስለ ጭን አታውሩ ትሉናላችሁ እንዴ? ጭንቅላት የሌለውና አንገት የሌለውን አካል እያመለክ አምላክ የምትለውን እንኳን ማህፀን ብልት እንትኑን እዛ መጎትተውን እያመለክ 60% ሚኒመም ቁርአን ስለ እዚህ ጉዳይ ብቻ ሆኖ ሲያበቃ ኖ አታውሩት በቃ ለምን ትለናለህ? ፈትዋዎችን ያቸው እኔኑና ቻሌንጅ አድርጉኝ 98% ሚኒመም 98% የነሱ ፈትዋ ስለ እዚህ ጉዳይ ካልሆነ እኔ እቀጥላለሁ። እናንተ ከሆነ የኖራችሁ ሞራል እዛችሁ ሚዲያ ከፍታችሁ ቴሌቪዥን አግኝታችሁ ንስሐ አባትም የምትቃወሙ እኮ ናችሁ። ንስሐ አባትም የምትቃወሙ ናችሁ። እንዴት አንዱ ለአንዱ ኃጢአቱን ይናዘዛል? ሰው እንዲያደርግ ይችላል። እሱም እኮ እንደው ሚስጥርን ሊያወጣ ይችላል። እንዴት ንስሐ እንደሱ ትነግራለህ ብላችሁ እኮ ቴሌቪዥን ፕሮግራሞቻችሁ ላይ እኛን የምከሱ ናችሁ። የእናንተ ምዕመናን እኮ አደባባይ ላይ ባሌ ባልተፈለገ እንዲያደርገኛል ባሌ ከጓደኛው ጋር እንዲህ ማድረግ ፈልጌ ነበረ እና እንዴት ይታያል? ባሌ ጡቴን ሲጠባ እንዲህ ተሰማኝ። ቴሌቪዥን ፕሮግራሞቻችሁ ላይ እኮ ይሄ ነው እንዳለ። ጡቴን መጥባቱ እንዴት ይታያል? ወተት አለው የለውም? የእሷን ድምፅ ባሏ ይሰማል፣ ጎረቤት ይሰማል፣ ልጆቹ ያፍሩባታል፣ ሰፈር ይነጋገርበታል። ባሌ ካገባሁት ዓመት ሆነኝ፣ ይኸው አስደስቶኛ ያቅም ሰፈር ምድሩ እየሰማ ማለት ነው። እና ልፈታው አስቤ ነበረ። አንቺ መፍታታችም እሱ ፈታሻለሁ ካላለ መፍታታችም። ባሌ ከሰራተኛ ጋር ግንኙነት ሲያደርግ ያስኩት። በአይንሽ በብረቱ አይተሽዋል? አዎ በአይኔ በብረቱ አንድነት ሆነው አይቻለሁ። አድቢ 4 ምስክር በአይናቸው መርፌና ክር ሲሆኑ ልክ ክር መርፌ ውስጥ ሲገባ እነዛ 4ቱም እስካላዩ ድረስ ትገረፊያለሽ። አደባባይ ላይ ማለት ነው። የእሷንም ገበና የእሱንም ገበና ሰፈር ምድሩ እንዲሰማ የምታስተምሩ ሰዎች እናንተ ሞራል ኖራችሁ ደግሞ እኮ እኛን አስተምሮ እኛን አባት ልትቃወሙ የምትሞክሩ 98% ሚኒመም ከ10 ጥያቄዎች ውስጥ 8ቱ ስለ ዝሙት፣ ስለ ትዳር በዚህ ጉዳይ ካልሆነ ስለ አላህ ጉዳይ 2 ጥያቄ ከተጠየቀ ከ10 ውስጥ እኔ ንጽጽር አቆማለሁ። ቻሌንጅ አድርጉኝ። የእናንተ ፈተዎቹ ከ100 ጥያቄ ውስጥ 88%ቱ 80ው ጥያቄ ስለ ዝሙት ካልሆነ ከዚህ ጋር የተያያዙ ነገሮች ካልሆኑ ስለ አላህ 2 ከተጠየቀ እኔ ንጽጽር አቆማለሁ። ቻሌንጅ አድርጉኝ። አስተምሮታችሁ የመሆኑን ታውቁታለች። እኔስ ጋይ ቃል ያ እንግዲህ ፎ ነግራችኋል። በእስልምና ወሲብ አምልኮ ነው፣ ኢባዳ ነው። ወሲብ ኢባዳ ነው። ኢባዳ ማለት አምልኮ ነው። ሰላት አምልኮ ነው፣ ወሲብም አምልኮ ነው። ለወሲብ ያላቸው ቦታ በጣም ከባድ ነው። ፎይ ሙሉ ስላብራራ መድገም አይጠበቅብኝም። እኚህ ሼህ ናቸው፣ ትልቅ ኡስታዝ ናቸው። መስጊድ ውስጥ ነው ቁጭ ብለው እየተነፋረቁ ምን እንደሚሉ እንስማቸው እስኪ። እንደ ወርቅ እንደ አልማዝ ታብረቀርቃለች። በጸታ
በለስላሳ ሰውነቷ ያለፈችው ጊዜ ደስታ በደስታ ይሆናል። የዱንያ ሁሉ መጣ ባቀፈችው ጊዜ የሰማይ ሆነን አይን በለስላሳ ሰውነቷ መጣ ባቀፈችው ጊዜ በሳመችው ጊዜ ሚስቱ ምን ያህል ብቆረፍድበት ነው ይሄ ሼክ? አሁን ሚስቱ ምንድነው ፊልም የምታደርገው? አሁን ፖርላይን ማለት በገነት ሆና እችኛይቱ ሚስት ባሏን ካስቀየመች ወይም ለአልጋ ፈልጓት ነይ ተኝ ሲላት ዛሬ አላደርግም ካለችው ከማታ ጀምሮ እስከነጋ ድረስ የምረግም ማለት ነች። አንቺ የተረገምሽ፣ ቆይ ባልሽ እኛ ጋር ይመጣል፣ አንቺ ጋር እንግዳ ነው ጊዜያዊ፣ ወደ እኛ ይመጣል፣ አንቺ እርጉም እያለች የምትሳደብ ነች። ሑርል-ዐይን ማለት በገነት ያለች የሙስሊም ሴቶች እዚህ የሚረገሙባት፣ የሙስሊም ወንዶች ደግሞ በገነት ወሲብ የሚያደርጓት ትራንስፓረንት የሆነች ቦን ማሮ በአይን ውስጥ የሚታይ መቅኔዋ የአጥንቷ መቅኔ የሚታይ አጥንት የሆነች ሴት ነች። ይቺ አጥንት የሆነች ሳመች አልሳመች ደግሞስ አንድ በባህሪያችን ከሰው ተሰው ጋር ነው እንጂ ከሱ ፍጡር ካልሆነ ሰው አይደለችም። ሑርል-ዐይን ለወሲብ የተዘጋጀ ዝም ብላ ሌላ ፍጡር ነች። ከእሷ ጋር በራሱ ከሌላ ፍጡር ጋር ወሲብ ማድረግ ራሱ ጤናማ አይደለም። ሰው ከሰው ጋር ነው እንጂ ሰው ካልሆነ አካል ጋር ግንኙነት ማድረግ በራሱ ጤናማ አይደለም። ወሲብ ከነሱ ጋር ማድረግ ምክንያቱም ሰው ስላልሆኑ ማለት ነው። ሐዲሱ እንደሚናገረው ቆንጆ ናቸው ብሎ ያስቀመጠበትን ተመልከቱ። ሁሪስ who will be so beautiful, pure and transparent that the marrow of the bones of their legs will be seen through the bones and the flesh. ቁንጅናቸው በአጥንታቸው መእኔ ውስጥ በአጥንታቸው ውስጥ መእኔያቸው የሚታይ ይላል። አጥንታቸው ውስጥ ያለ መእኔ ስለታየ ምንድን ነው ቁንጅና? እነኚህ ሳሙህ ነኩህ ምናምን ብለህ መነፋረቅ ልነኚህ ይህ ጤናማ አስተምሮ አይደለም ወገኖቼ፣ ቆም በሉ። ሰው አሁን ዛሬ የምንመለከተው ከሴት ልጅ ግርዛት ጋር በተያያዘ ነው። ግርዛትን እንዴት ሙስሊሞች ያዩታል የሚለውን እንመለከታለን። መምህር እንኳን ደህና መጡ፣ ሰላም ብለናል። ሰላም ጤና ይስጥልን። እንደምንሰነበታችሁ የክርስቶስ ሰላም በያላችሁበት ይብዛ። ሁላችሁን ሰላም ቃል ሌሎቻችሁን ሰላም ብያለሁ። መምህር እንኳን ደህና መጡ። ሰላም ክርስቶስ ከእኔም ከእናንተም ጋር ይሁን። እንኳን ደህና መጡ። ካሊድ ሰላም ነው። ሞጣይ ሶሪ እፎይ፣ ይቅርታ ወላሂ ሰላም ነው። አልካሊድ እንዴት ነው? ሁሉ ተማም አለ አልሐምዱሊላህ ይመስገን ነው። በፊት ላይ ቄሮ ነበር የሆነ ቲክቶክ እያየሁ ግርዛትን እንዴት ታየዋለህ? የምን ግርዛት? የሴት ልጅ ግርዛት ማለት ሴት ልጅ መገረዝ ጤናማ ነው ወይንስ ጎጂ ባህል ነው ብለህ ነው የምታምነው? ጎጂ ባህሉ ጎጂ ባህል ነው። ስለዚህ አንድ አካል ተነስቶ ሴቶች ይገረዙ ቢልም ሴት ልጅ ግርዛትን ግን በቅድሚያ ወደ ቶፒኩ ከመግባታችን በፊት ጊፍት ሰጥ ነበር። በየትኛው አካውንት የምሰጠው? ለአንተ ያዘው፣ ለመሐመድ ላክለት። በየትኛው ልስጥ? ትቀበል የለ እንደ መሐመድ ጊፍት አይቀበልም? ላክለት። ያንተም ብለዋል። ያ ጥያቄ ከመጠየቃችሁ በፊት መጽዋት አቅርቦ ስለሚል መሐመድ ለሱ ላክለት። ኤኒዌይስ ምን ይላል ወንድማችን ካሊድ?
መሐመድ ነው ቅድሚያ ጥያቄ መሐመድን ከመጠየቃቸው በፊት ስጦታን አቅርቡ፣ መስዋዕት አቅርቡ የሚለው መሐመድ ስለሆነ ምጽዋት አቅርቡ ያለው። ቶፒኩ ላይ ግባ። ጎጂ ባህል ነው ግርዛት ብለሃል። ስለዚህ አንድ አካል ተነስቶ ለምሳሌ ቃል እንደዚህ እያደረጋችሁ ገርዙ ቢል ወይንም ደግሞ ሚስቱን ቢያስገርዝ ቃል ስተተኛ ነው ማለት ነው አይደለ? እናመሰግናለን። ቃል እንዳታስገርዝ። አንተስ ታስገርዛለህ? ቃል እንዳታስገርዝ እያልኩት ነው። አንተ ታስገርዛለህ? አላስገርዝም። ምን ቶፒኩ ምንድን ነው ይሄ? አሁን ዝም ብለን ግርዛት እኮ አንስቶብኝ ነው። ስለዚህ ግርዛት ጎጂ ባህል ነው፣ እኔም አላስገርዝም ብለሃል። አንድ ቃል ደግሞ ተገረዙ ወይም አስገርዙ ቢል ይሄ ጤናማ ያልሆነ ሴጣናዊ ትምህርት ነው ማለት ነው። የሴትን ልጅ ወይም ደግሞ ብልቷን መተልተል ጤናማ አይደለም ብለህ የምታምነው አይደለ? በትክክል እናመሰግናለን። ስለዚህ ነብይ ሴጣናዊ ትእዛዝ እንዳዘዘ አፌርም አድርገህልናል ካሊድ። ቴንኪው። ተው እንደዛ አትበል። ግርዛት ምን አለ መሰላችሁ? መፍቀድም ሆነ ማስገረዝ የሴጣናዊ ነው አይደል ብለህ የምታምነው ስለው የስ ብሎኛል። ነብይ ደግሞ ፈቅዶታልም። ኢቨን ደግሞ ሚስትን አንተ ታስገርዛለህ እየስልህ ነው ብለኸኛል። ሴጣናዊ ኋላ ቀር ነው ብዬ ትስልህ በሚገባ ብለህ ኮንፈርም አድርገሃል። እናቴ የምትላት አይሻ ተገርዛለች። ነብይህና አይሻ እሷን ስትጠራ አላህ ስራውን ይወድላት እና እያልክ አውራ እፎይ እንከባበር። እንግዲህ ስለዚህ አይሻን በመገረዟ ሴጣናዊ ድርጊት ተፈጽሞባታል እያልከን ነው? አይደለም አላልኩም። ምክንያቱም መገረዝም ሆነ ማስገረዝ ኋላ ቀርና መገረዝ ዋጅብ ነው የሚላል ቆይ ብዬ ጠይቄህ ያ ጎጂ ባህል ነው ብለኸኛል። ስለዚህ የሚያስገርዙም መሆኑ እንደዚህ ሴጣናዊ ስራ ነው ማለት ነው በሴቷ ላይ ያደረጉት ስልህ በሚገባ ብለኸኛል። የአይሻም አባት አቡበከር ሰዋባህ አለ የሚባል ነው በእስልምናው። ነብይህም ደግሞ ነብይህ ነው መሐመድ የአይሻ ባል ነው። ሁለቱ ተገርዘው ህፃኗን ሚጢጥየዋን አይሻን በ54 ዓመቱ ያገባው እሷ 6 ዓመት ሳለች ገርዞ ነው ወሲብ ያደረጋት። ክፈትለት አዲሱ ምን ያምሰለ ትጃረተን ለንተቡር ይላል ቁርአን። ንግድ ኪሳራ ኪሳራ ይላል ማለት ትርፍ የሌላት ኪሳራ ይላል። ትርፍ የሌላት ኪሳራ ማለት አንተ ያስኩ አሁን ታወራለህ። ማንም አንብብ። የትኛው ነው ማለት? በሺ አዲሱን አድርገው። ቀጥል። ያነበብኩ ነው ኮራ ብለህ እየተረጎምክ ካሊድ ደስ በሚል ሁኔታ ሴጣናዊ ነው ኋላ ቀር ትእዛዝ ነው ብሎናል። ግርዛት ኋላ ቀር ነው ሴጣናዊ ነው ብሎናል። እንኳ ሄዳ አሁን አንብብና ፈሰርልን። ለማንኛውም ቄሮ ማህበር አንተ ጋር መዝገበኝ እፎይ አንብበ ነው የተባልከው። ከአንተ ጋር እታገላለሁ እስከ ህይወት ፍጻሜ ወደፊት። አንብበ ብልት ለመገረዝ ነው ከኔ ጋር የምትታገለው። እኔ ብልት ገራዥ አይደለሁም፣ የገራዥ ልጅም አይደለሁም። አንብብ። አይደለም አንተ ካልከው ቄሮ ነኝ እያልክ ነበር ከዚህ በፊት። ቄሮ ወደፊት እያልክ ነበር። ችግር የለውም እንኳን ያልኩህ። አሁን አንብብ። የመጣ ይመጣ። አሁን አንብብ። በአንተ ቤት ማስቀየስ ነው። አንብብ አሁን ቶፒኩን። አይደለም እኔ ይሄ ቶፒኩ ይሄ ዋጅብ ነው አይደለም። ገብቶሃል? አንብብና ተርጉምላቸው እስኪ። ዋጅብ ነው እኮ በአማርኛ በላ። ዋጅብ ማለት ምን ማለት ነው? ዋጅብ ማለት ግዴታ ማለት ነው። ስለዚህ ሴቶችን ብልታቸውን ትተለትላለህ?
የፈለገ ሰው ማድረግ ይችላል። ዋጅብ ማለት ግዴታ፣ ይሄ ግዴታ አይደለም እያልኩ ነው። ከተሰማ ግዴታ ነው ያልከው። አሁን አንብብ። ቆይ ሐዲሱን መልሰው አንብብና ተርጉም። ዋጅብ አይደለም ያልኩ ሐዲስን አንብብ። طيب አነበብኩት ሐዲሱን አነበብኩት ይላል። ግን ማን የተገረዘው እዚህ ጋር? እሺ ከፍ አድርገው ሐዲሱን በነገርና ምንድነው የሚያሳፍር ነገር ነው እንዴ? ለህዝቦቹ ንገራቸው ምን እንደሚል ያፍራል ባስተምሮታቸው ማለት ነው። ምክንያቱም ቅድም ብሏል፣ ግርዛት የኋላ ቀሮች ነው የሚገርዙ የሚያስገርዙም። ይህንን ሴቶችን ብልት የሚተለትሉ ቆይ አዳምጥ፣ ጤናማ ነው ወይ ሴጣናማ ነው ወይ ብለህ ታምናለህ ብየው አዎ ብሏል። የሚተለትሉም የሚያስተለትሉም ሴጣናማ ነው ብለህ ታምናለህ ብየው አዎ ብሏል። ጋይድ እዚህ ጋር የሚለው ሁለት ሰዎች ግንኙነት ባደረጉ ጊዜ ግዴታ ነው ዋጅብ በስርዓት ተርጉም ያሰነው ሙታ በስርዓት ተርጉም ወባህ ያለኛል። አትሳድቡ እናንተ አህዮች፣ ራስህን አህያ በስርዓት ተርጉም። ዋብያዎች በቃ ካሏሻቸው አይሆንም አይደለ ካሊድ? ከዶግማቸው አንዱ የሚሰጣቸው አስተምሮ ውሸት ነው አይደል? እኔም ዋሸት ነው አይደለም። እኔ አሁን እያልኩ ያለሁት ለምን በስርዓት አተረጉም ታዲያ? ለምን ተዋሻለህ? ይፋለም ፈልጋለሁ። ለምን ተዋሻለህ እኮ? በስርዓት ተርጉም። አሁን ለህዝቡ ተርጉምላቸው፣ አትፈርበት። ከአንተ ቄሮ ጋር መዝገበኝ በእናትህ። በአንተ ቤት ቶፒክ መቀየረ ነው። ቄሮ ማለት ምን ማለት ነው ብዬ ብጠይቅ ስለማታውቀው አሁን ቶፒኩ ላይ ስቲካር ቄሮ ማለት ኦሮሞ ነው። የኦሮሞ ሸኔ ማለት ነው። ማን ያለ? የትኛው ዲክሽነሪ ዴፊኒሽን ነው እንደዛ የሚል ያገኘው? ቄሮ ማለት ኦሮሞ ነው። ከየትኛው ዲፊኒሽን ላይ ያገኘው? ቄሮ ማለት ኦሮሞ ማለት ነው። ማን ያለ? እንዴት አለ ማለት ነው? እኔ ሲሉ ሰምቻለሁ ማለት ጭንቅላት የላችሁም እኮ ምንላችሁ ለዚህ ነው። ስለዚህ አህመዲን ጀበል ነው እያልከን ነው። እናመሰግናለን። አህመዲን ጀበል እኮ ቄሮ እኮ አይደለም እንደ ኦሮሞ ነው አላልከንም? እንዲያውን የኦሮሞ ህዝቦች ቄሮ ናቸው እያልን። እሺ በቃ ለማንኛውም ቶፒካችንና ይሄንን አንብብልን እባክህን አንብብልን። አትፈርበት፣ እምነትህ ነው። በህዝብ ፊት እስኪ አንብበህ ተርጉመህ ንገራቸው ምን እንደሚል ንገራቸውና ሰው እስኪ ይምረጥ። ምን እንደሚል እስኪ አንብበህ ተርጉመው። ከቅድም ጀምረህ በሆድህ የምታነበው ጮክ ብለህ የማትናገረው የምትሸማቀቅበት እምነት ነው ያዝከው። ለምን ምን እንደሚናገር ነገርና አንብብ። ሀይ ነገርኩህ እኮ አሁን እንደተረዳሁት እንደኔ አረብ እንደተረዳሁት በቃ ሚቲያስ ምን ብሎናል? ግርዛት በመጀመሪያ ሲጀምር ግርዛት ምንድን ነው ብሎናል? ኋላ ቀርና ጎጂ ባህል ነው ብሎናል። ተስማምተናል። ሁለተኛ ምን ብዬ ጠየኩት? የሴትን ልጅ ብልት የሚያስተለትሉ ወይንም የሚፈቅዱ ይህም በማድረጋቸው አካሏን ጉዳት እሷን የሚጥር ማድረጋቸው ጤናማ አይደለም። አጋንንታዊ ነው ወይ ብለህ ታምናለህ ወይ ብየው በሚገባ አምናለሁ ብሏል። ስለዚህ አይሻን ያስተለተሉም የተለተሉም ነብይህ ትልተላን መፍቀዱም አጋንንታዊ መሆኑን ስለመሰከርክልን እናመሰግናለን። አብዱ እንኳን ደህና መጣ። ከመውጣቴ በፊት ፎይ ከአንተ ጎን ተሰልፌ ለመዋጋት ዝግጁ ነኝ። ከቄሮቹ ጋር መዝገበኝ። ቄሮ ወረፊት ቅድሚያ ብልት መውጋታችሁን በመርፌ ያቆሙ። ቅድሚያ ብልት መተልተላችሁን ተብልት ጋር ያላችሁን አስተምሮ ብልት ላይ ጦርነት ማወጃችሁን፣ ብልት መስፋታችሁን፣ ብልት መተልተላችሁን እሱን አቁሙ። ከብልት ውጊያ መች ወጣና ነው
እንደ ወንድ ሱሪ ለብሰህ ጠላት ልትወጋ የምትወጣው ወሲብ ማደርጋት ብልቴ ቆሞ ይቀራል ድንግልና ቶሎ ይመለሳል ከሚል አስተምሮ መች ወጣችሁ? ካሊድ እንደው ለእኔ ታስቀኛለህ። አንዳንዴ እንደው ለማስቀ አስተምሮታችሁና በገነት ውስጥ እነዛ ነው። ይህን ጦርነታችሁ የምታስቡት በገነት ሄጄ ተዋግቼ 70 ሴቶች ይሰጠኛል፣ አንዱን ሄጄ ሸሂድ ብሆን ብገደል ጡቷ ስነካው ደስ የሚል ተገትሮ ያለ ያበጠ እሱ ጋር ዋጋለሁ ብለህ የምታስብ ሰውዬ ስለምን ትግል ነው የምታወሩት? እናንተ ደግሞ አይነፋም። ኤኔስ እንኳን ደህና መጣ አብዱ። ኦኬ፣ የሴት ልጅ ግርዛትን ትደግፋለህ? አይ እኔ ለዛ ጉዳይ አይደለም የገባሁት። አንተ ግርዛትን ትደግፋለህ ወይስ አትደግፈው? አይ እኔ አእምሮህን ላፈላልገው ነበር ወይ ሽንት ቤት ወይ ጣራ ላይ ስለሆነ ያንተ አእምሮ ላፈላልግ ነበርና ደም ያርግል አእምሮህን ላፈላልግልህ። ቅድሚያ ያለህን ጭንቅላት አግኝተሃል? አይ ላፈላልግልህ ዝም ብለህ እኔ አግኝልሃለሁ የት እንዳለ ስለማውቅ ነው። አእምሮ ያለህን ጭንቅላት ቅድሚያ ማግኘት አይቀልም እንደ የኔን አእምሮ ከመፈልግ ጭንቅላት መቼም አካል አእምሮ ሊኖረው እንደማይችል የታወቀ ነው። እኔ ጭንቅላት አለኝ። ኦልራይት ቢንት ደሴ እንኳን ደህና መጣሽ። ቢንት ደሴ ችን ነገር ግን ላሳየውና ላንብብለት ለዚህ ለዋሃብያው ማለት ነው። እና ሁረል አይን ያገኛል ለምን ተፋልሞ ከሞተ ለገንዘብ ይላል። እኔ አይደለም ያልኩት፣ ያው ቡልጋል መሪም ላይ ነው ያለው ቀጽ 1 ላይ ማለት ነው። ቀጽ 2 ሶሪ እንደሚለው አረበኛው ላይ እኔ በነገራችን ላይ ሬዲ ነኝ ወላሂ። ሁረል አይን አልሐምዱሊላህ ኢንሻአላህ አላህ እንደኮፈ በጀነት ያው አንበበ ተርጉሞ ሻራለ ነው። ይሄ እኮ አያሳፈርም። አንተ እናንተ በጀነት ምን አላላችሁ ብላችሁ አሁን አመልስልኝ። አንበበ ተርጉሞ እሺ እባክህ። وعن سعد بن زيد رضي الله عنه قال قال رسول الله صلى الله عليه وسلم تقارقوا اسكي ይሄው ከዚህ በላይ ብለ አድርገው እሺ ትርጉም من قتل دون ماله من قتل دون ماله ይላል። በገንዘቡ በራሱ ገንዘብ የተገደለ ሰው فهو شهيد ይላል። እሱ ያ ሰውዬ መስዋዕት ነው ማለት ሸሂድ ነው። እንደዛ ነው እናንበቦስ እና እንደዛ የሚለው ያው አረበኛው እንደዛ የሚለው ያ من قتل دون ماله ነው የሚለው ተረጎምኩት ብራዘር። እኔ አይደለም የተረጎምኩት፣ እኔ አረበኛውን አነበብኩልህ። እዚሁ ትራንስሌት አድርገህ ማየት ትችላለህ። ተርጓሚዎቹ ደግሞ ያሉት እናንበቦሽ ያለው እዚህ ጋር የሚለው من قتل دون ماله ነው የሚለው የራሱን ገንዘብ ሲከራከል የሞተ ሰው እሱ ሸሂድ ነው፣ መስዋዕት ነው። እንትን ነው ታዲያ ትክክል እኮ ነው። ታዲያ ምንድነው የምትለው? እናንበበው እኮ ነው ታዳምጠው። እንትን ነው የምታወራው። ለገንዘብ ይኸውልህ ምን አሉ 10:2 ላይ ለገንዘብ ሲፋለም የሞተ ሸሂድ ነው። ለገንዘብ አይደለም ለራሱ ገንዘብ ነው። من قتل دون ماله እኮ ነው የሚለው ለገንዘብ ሳይሆን ለገንዘብ ሀቢቢ ትናታ ካቹ ካኔ አረባክ በቃ ተው። እኔ እሱን መከራከርኩ ለገንዘብ ሲፋለም የሞተ ለገንዘብ አይደለም ሀቢቢ ለገንዘብ አይደለም የሚለው من قتل دون ماله የለብኝም። እሺ ያው ነው ችግር የለብኝም። የኔን ሐሳብ ተረዳኝ። ከዛ ጀነት ከገባ በኋላ ምን ታገኛለህ? ጀነት ከገባ በኋላ ወላሂ ወአንሃሩ ሚን በጣም ብዙ ነገሮች ያገኛለሁ። ሁረል አይን አገኛለሁ። ወሲብ ታረጋታለህ አይደል? አላህ ይረዝቀኝ። ወሲብ ታረጋታለህ አይደል? እንዴ ቀላል ለምንድን ነው ታዲያ? እንደ ብረት የቆመ የመቶ ሰው የወሲብ ጉልበት ብልትህ እንደ ብረት የቆመ የመቶ ሰው የወሲብ ጉልበት ይሰጥህና ወሲብ ታገኛለህ። ስለዚህ ተፋልመህ መሞት አለብህ። ለገንዘብም ሰውን በመግደልም በጦርነትም የተጋደለ ጀነት ይገባል። ምን ያገኛል? ሁረል አይን ያገኛል። እናመሰግናለን። እንደዚህ የሚል ትምህርት የለም። አሁን ለምሳሌ አንተ ልጠይቅህ፣ አንተ ጀነት ስትገባ ምንድን ነው የምታገኘው? አንተ ምንድን ነው የምታገኘው? መልስልኝ። አውት ኦፍ ቶፒክ እያላችሁ ነው። ቢንት እንኳን ደህና መጣሽ። ቢንት እንኳን ደህና ጠበቃችሁ። ሁሉ ተማም ተማም። ግርዛትን እንዴት ታይዋለሽ? ግርዛትን ትመክሪያለሽ ወይንስ ጎጂ ባህል ነው?
አይ እኔ ባዳምጣችሁ ይሻላል። ኡመል ሙሚን አይሻን ትከታያለሽ? እናትሽ አይሻን አትከታይም? ምርጧ አማኝ የነብይሽን እናት በ6 ዓመቷ በ54 ዓመቷ አካባቢ የ30 የወንድ የወሲብ ጉልበት ያለው ያገባት ትንጥየዋ ሚጥጥየዋ አይሻ ተገርዛለች። የተገረዘችውን ነበር መሐመድ ሲገናኛት የነበረው የ30 ወንድ የወሲብ ጉልበት ያለው። እርግጠኛ ነኝ 18 ዓመት አልፎሻል እንጂ እሱ ሲሞት በእሷ እድሜ እሷ ስንት ዓመቷ ነው? 18 ዓመቷ ነበር። የ50 ምናምን ዓመት ሽማግሌ ያው ብልት ቲክነሱ ውፍረቱ ይታወቃል። የ9 ዓመት ደግሞ ሕፃን ልጅ ትታወቃለች። ማህፀኗ ምን ያህል ሊሆን ይችላል ስፋቱ ማለት ነው። ኢማጂን በዛ ላይ ደግሞ የተገረዘች ስትሆን ምን አይነት ፔን ኖሯት እንደነበረ ከባድ ነው በጣም። እንዴት ታይዋለሽ ግን ቢንት ይሄንን ነገር በአንቺ ላይ ወይ በልጅሽ ላይ ወይ ደግሞ በእህትሽ ላይ ቢደርስ ይሄ ነገር እስኪ ስለዚህ ንገሪ። ታስገርጃለሽ አንቺ ልጅሽ ወደፊት? ባይዘ ኢትዮጵያ ውስጥ ከፍተኛ ግርዛት ከሚካሄድባቸው አንዱ ሶማሌ ክልል ነው። ሴሊ ያለመገረዟ እዛ እንደውም እንደ ቆሻሻ ነው የምትቆጠረው ካልተገረዘች። ኔክስት አፋር አለመገረዛቸው ለመሰደብ ምክንያት ይሆናቸዋል፣ ያገሏቸዋል ወለ ካልተገረዙ። የሴሊ ግርዛትን ምንም እንኳን የዓለም ጤና ድርጅትም ደጋግሞ እጅግ ጎጂ ነው፣ የጤና ባለሙያዎች በዚህ ላይ እጅግ ደጋግሞ ጎጂ ነው ቢሉ የኢትዮጵያ መጅሊስም ከ2 ዓመት በፊት ሴት ልጅ መገረዝ እንዳለባት በማን መገረዝ እንዳለባት ያወጣው መግለጫ አለ። ሜይ ቢ ቢቢሲ ላይ የሚወጣውን ቃል ሊያሳያችሁ ይችላል። ነጃት እንዴ ነው እና እፎይ ግዴታ አይደለም። እሺ ልልህ እፈልጋለሁ። ይሄ እንትኑ መገረዙ ግዴታ አይደለም፣ ግዴታም ነው። ቆይ አሳየለ እሱን። ኧረ አይደለም እንደው ተው። ግን ኮሜንታተሮች ለምሳሌ ሼኹል ኢስላም ኢብኑ ተይሚያን ትቀበላለህ? አዎ እንዴ በደንብ ረሂመሁላህ። እሱን ከፍትልሃለሁ። ኢብኑ ተይሚያ ሐዲስን ምን እንዴት ብሎ እንዳብራራው አሳያለሁ። አንዴችን የኢትዮጵያ መጅሊስ ከ2 ዓመት በፊት ያወጣው ላይ ቢቢሲ ያለውን የተወሰነ እናሳያችሁና ሼኹል ኢስላም ኢብኑ ተይሚያ እንዴት እንዳብራራው ደግሞ እንሄድበታለን። ቀጥል ቃል። መልካም አመሰግናለሁ። እንግዲህ 2016 በኢትዮጵያ አቆጣጠር የኢትዮጵያ እስልምና ምክር ቤት ጉባኤዎች፣ የኡለማዎች፣ የሼኮች እነሱ አቋም መግለጫ አድርገው መግለጫ ወጥተው ነበር። የዛ ሰዓት ላይ የተለቀቀ ነው፣ ቢቢሲ የዘገበው ነው። የሴት ልጅ ግርዛት የተመለከተ አወዛጋቢ የኢትዮጵያ ኡለማዎች ማለት አዋቂዎች፣ ሊቃውንቶች ማለት ነው፣ ሊቃኖች ውሳኔ ብሎ ያስቀምጥና እዚህ ጋር የኢትዮጵያ እስልምና ጠቅላይ ምክር ቤት የኡለማዎች ጉባኤ 2ኛ ዓመታዊ መደበኛ ጠቅላይ ጉባኤ በማስመልከት የወጣው መግለጫ በማህበራዊ ሚዲያ መነጋገሪያ ሆነዋል ካለ በኋላ ምንድን ነው ወደ ዋናው እንሂድና ረዘም ያለ ነው፣ እናንተ ገብታችሁ ማየት ትችላላችሁ። ቁጥር 13 ላይ ምን ያስቀምጣል? ሸሪዓዊ ግርዛት ዋጅብ ማለት ግዴታ ነው፣ ቅድም ዋሃብያው እንደተስማማ ወይንም ሱና ወይ ደግሞ ቢደረግ የተወደደ መልካም የሆነ ነገር ጥቅም የሚያስገኝ ነው የሚል የኡለማዎች የሀሳብ ልዩነት ቢኖርም ግርዛት ከተደረገም ባለሙያ በሆነ ሐኪም አማካኝነት ብቻ መደረግ እንዳለበት ተስማምተናል። ልብ በሉ፣ ባለሙያ በሆነ ሐኪም አማካኝነት ብቻ መደረግ እንዳለበት ተስማምተናል። ይሄ ነገር ታዲያ ምንድነው ችግር ያስነሳው ሲባል በኢትዮጵያ ሕግ ኮንቴክስት የሴት ልጅ መግረዝ ወንጀል ነው። አስምሩበት። ፍትሐ ብሔር ሕግ ምናምን አላለም ያልኩት፣ ወንጀል የኢትዮጵያን ሕገ መንግስት መጣስ ነው ይላል ከስር ራሱ። የሀገሪቱ ሕግ በኡለማዎች ፈትዋ ሊጣስ ይችላልን ብሎ ይሞግታል እዚህ ላይ ጸሐፊው። እና ዋና ፖይንታችን ምንድነው? የኢትዮጵያን ሕገ መንግስት ጥሰው በባለሙያ ትገረዝ። ይሄን ሲገርዝ የተገኘ ሐኪም ቀጥታ ወይኒ ቤት ነው የሚወርደው ያለምንም ጥርጥር።
እነሱ ግን በድፍረት መንግስት እኮ በሐኪም ትገረዝ ብለዋል። አንዴ የኢትዮጵያ መንግስት እኮ ዝም ብሎ አንድ አዝማሪ እኮ ነው ህግና ታለ የኢትዮጵያ ምን ህግ አለ ደግሞ የየትኛውን ህግ ነው አንድ አዝማሪ ያወጣው? ኦኬ ስለዚህ ትክክለኛው ህግ ስለዚህ ሴሊ መገረዝ አለባት ቢለው ነው አይደል? ላ እኔ ስለሱ ነው ስለ ህግ ምናምን ሲል ህግና ምናምን አያገናኘውም እያልኩ ነው። አሁን ህግ እውነትን ቆይ ስለዚህ ሴሊ ብልቷ መተልተል አለበት፣ ከዛ መሰፋት አለበት፣ ደሟ መፍሰስ አለበት የሚለው የእስልምናው ይሄ ሸሪዓው ነው የሚሻለው። ሴት ልጅ መገረዝ የለባትም የሚለው ነው የሚሻለው። طيب አንተ አሁን ትገረዛለህ፣ ትተለተላለህ፣ ትደማለህ፣ ትሰፋለህ። እሺ المشكله ችግሩ ምንድን ነው? እዚህ ጋር እስኪ ፎይ ሲዛሬና ራስ ይፈታል። የሴትና የወንድ አንድ አይደለም እንዴ? አይገናኝም። የሴቶች እኮ እንትን ነው ግዴታ እኮ አይደለም እያልኩ ነው እኮ። አሁን መልስልኝ። ሴት ልጅ መተልተል፣ መቁረጥ፣ ብልቷን መስፋት፣ መውጋት ጤናማ አይደለም ወንጀል ነው የሚለው የኢትዮጵያ ህገ መንግስት ይሻላል ወይንስ መገረዝ ይቻላል? ብልቷን መተልተል ባለሙያዎች ብልቷን ተልትሏት ዘልዝሏት የሚለው የሚሻለው? ኢብኑ ተይሚያን አንዴ ፈትዋውን ቼክ አድርግልኝ። እኔም ያልኳለው የኢትዮጵያ ህገ መንግስት ኢብኑ ተይሚያን ምን እንደሚል አሳየ እንደሚሻው አንዱ ቋጣሪ ነው ያወጣው። ዝም ብሎ እንትን ነው አንዱ ካም ያወጣው ነው ማለት እና ስለዚህ እኛው አይደለም ሊንክ ልኬልሃለሁ። ኢብኑ ተይሚያን እሱ መጽሐፉ ነው። ፈትዋ አለው እንትና ኢብኑ ተይሚያ በሴቶች ላይ ፈትዋ የሚላለው ፈትዋስ ኦፍ ሙስሊም ዊሜን ሚል ኪታብ አለው። እዛ ላይ ፔጅ 25 እና 26ን እናንተ አንብቡት። እዛ ላይ በደንብ አድርጎ ስለ ሴት ልጅ ብልት ትልተላ ያስቀምጠዋል። ጠቃሚ እንደሆነ ጥቅሞቹንም ይዘረዝረዋል ማለት ነው። እናንተ ቼክ አድርጉት። ተርከምስቲሽን በሴቶች ላይ ያለውን ጥቅም ደግሞ ከፍ አድርገው አንዴ እናንተ ሙሉን አንብቡት። እዚህ ጋርም ተጠይቀው ያስቀመጡበታል። ኢብን ቀያም ነው እሱ። ከፍ አድርገው ሂስቶሪካል ባክግራውንድ ኢብን ቀያም አልጀውዚ። እሺ ኢብን አልሽሳብ ከፍ አድርገው ሲ ሜል ሰርከምሲሽን ነው እሱ። ፊሜል ኦኬ አንዴ እሱ ጋር ያዘው። ይኸውላችሁ with regard to the wisdom behind the circumcision of women ይልና ከዛ በኋላ የሴቶች ግርዛት ጥበቡ ምንድን ነው፣ ዊዝደሙ ምንድን ነው ብሎ ይጠይቃሉ። ሼኹል ኢስላም ኢብኑ ተይሚያ አንዴ አዳምጣ። ሼኹል ኢስላም ኢብኑ ተይሚያ በዚህ ጉዳይ ላይ ያለውን እንደተጠየቀ አስቀምጠውታል። የሙስሊሞቹ አለን የሚሉት ሊቅ ተጠየቀ በዚህ ጉዳይ ላይ። ሼኹል ኢስላም ኢብኑ ተይሚያ was asked about whether women should be circumcised or not ሴት ልጅ መገረዝ አለባት ወይንስ የለባትም ተብሎ ተጠየቀ። he replied yes they should be circumcised አዎ በሚገባ ሊገረዙ ይገባቸዋል። ሴቶች ብልታቸው ሊተለተል ይገባል። በሚገባ መገረዝ አለባቸው ወይንስ መገረዝ የለባቸው? መገረዝ አለባቸው። say that the top of the piece of skin that looks like rooster's comb should be cut የዶሮ ጭንቅላቱ ላይ ቀዩ ነገር አይታችሁታል? የዶሮ አናት ላይ የሚገኘው ኮፍያ የሚመስለው ነገር የሴቷ እንትን ላይ ያለው መቆረጥ አለበት። እንደ ዶሮ ጭንቅላት ኮፍያ ነገር እንደሚመስለው የሴቷ ብልትም እንደዛ አይነቱ መቆረጥ አለበት። እንዴት ብዬ ላስረዳው በአማርኛ? ወይንም የዶሮ እንትኗ ይሄ ቀዩ እንትን የለም የሚንጠለጠለው ነገር ዶሮች ላይ ያለ ቀዩ ነገር እሱ እንደዛ ነገር ያለው ሴቷ ላይ ያለው እሱ መወገድ አለበት። ከዶሮ ጋር ያመሳሰላቸው እኮ ከፍ አድርገው ከዛ ናምጣው ቃል ለብዬ ነበርኩሽ ያውራ ዶሮ ላሳይልህ ነበር። ቀጥል በቃ በኋላ መጨረሻ ላይ እናሳያቸዋለን።
ታሳያቸዋል ዶሮ እንደሚለውን። ኦኬ ከፍ አድርገው ትንሽ ሙሉን እነሱ ያንብቡት። ይልና ኦኬ Okay, the purpose of circumcision women is to regulate their desire, and because if a woman is not circumcised, her desire will be strong. የዚህ ምክንያቱ የምትገረዝበት ምክንያት የሴት ልጅ ስሜቷ ከፍተኛ ነው። ካንን ነገር ይሄ እንትኗ ሲቆረጥ ስሜቷ ይወገዳል። ስለዚህ የምትገረዝበት ምክንያት ስሜቷን ለማስወገድ ወይንም ደግሞ ስሜቷን ለመግታት ነው፣ ለማረጋጋት ነው ይላል ኢብኑ ተይሚያ። የሚሆንበት ምክንያት ምንድነው? ነርቭ ኢንዲንጎች ስለሆኑ እሱም ማስወገድ አለብን ነው። ስለዚህ ነርቭ ኢንዲንጉ መቆረጥ አለበት። ሂንስ ትንሽ ከፍ አድርገው the words of son of uncircumcised የቱ ጋር ነበርኩኝ? Okay, uncircumcised women are used as insult because the uncircumcised woman has strong desire. አንቺ ያንተ ወይንም ያልተገረዘ እናት ልጅ ተብሎ መባል በራሱ ስድብ ነው፣ ለስድብ የሚውል ነው። ስለዚህ ባለገረዟ ራሱ ስድብ ነው። ሴት ልጅ መገረዝ አለባት። ብሏል ኢብኑ ተይሚያ። ይሄን አስተምሮ ቀደም ምን ብለኸኛል እንትና ካሊድ ሴት ልጅ ትገረዝ የሚል አጋንንታዊ ነው ብለህ ታምናለህ ወይ ብዬ ስልህ በሚገባ ሴት ልጅ ግርዛትን የሚፈቅድ ወይንም ደግሞ ሴት ትገረዝ የሚል ካለ ኋላ ቀር ነው ትላለህ ወይ ብዬህ በሚገባ ኋላ ቀር ነው ብለኸኛል። ስለዚህ ሼኹል እስላም ኢብኑ ተይሚያ ኋላ ቀር እንዲሁም ደግሞ አንተ ባልከው መሰረት ሴጣናዊ እምነት ወይም አጋንንታዊ አስተምሮን ያስተማረ ነው ማለት ነው። ቀደም ያልከውን እንዳዘነጋ ኧረ ተው ተው ሳይሆን የሴት ልጅ ግርዛትን ኋላ ቀር ነው ወይንስ ጤናማ ነው ስል ኋላ ቀር ነው አልከኝ። ሴት ትገረዝ ብሎ የሚል ሴት ትገረዝ ነው ብሎ የሚል የተሳሳተ ነው ብልህ አዎ አልከኝ። ሴት ልጅ ትገረዝ ወይንም የሴት ልጅ ብልት መተልተልን የሚፈቅድ እንድትተለተልም የሚተለትልም እሱ ሴጣናዊ አጋንንታዊ አስተምሮን ያስተማረው ብለህ ታምናለህ ወይ ብዬ ብልህ አዎ ነው ያልከኝ። ስለዚህ ኢብኑ ተይሚያ ሼኹል እስላም አንተ ባልከው መሰረት አጋንንታዊ አስተምሮ ወይንም ደግሞ ኋላ ቀር አስተምሮን አስተምሯል ማለት ነው። በጣም ጥሩ። እሺ ሲቀጥል ዛሬ እኔ ክርስትና እቀበላለሁ ለምጠይቅ ጥያቄ መልስ መስጠት ከሆነ ተረጋጋ። በጣም ጥሩ። ቆይ አጋንንታዊ መሆኑን ተተማመንን። የዶሮ ይህንን እንግዲህ እቺ እንደዚህ እንትን ያለችዋን ጉምት ስታደርጉት አሁን በምን ተዶሮ ጋር ራሱ አመሳሰለው አስባችሁታል? እንዴት መጣለት እና እንቀጥል እንደ ፎይ እንዴት መጣለት? ቆይ የዶሮ እንትን አስመስሎ እንደዛ ቆረጡት ምናምን ነገር ሲል ምንድነው እሱ? በመነጽር ፏ ብለህ ዶሮ የዶሮ እንትን ቆረጣ ምንድነው እሱ? ወኔን አመጣች እንዴ? ኢብኑሻ ካሊድ ፏ ብለህ ምንድነው እሱ? በመነጽር ጨለማውስ የምታየን ሃይማኖትን ከዓለማዊ ሕግ ጋር እያነጻጸርክ ነው? አይ አይነጻጸርም። ማነጻጸር ሳይሆን በጣም ብዙ የሚያፈናግጡ ነገሮች አሉ በእናንተ። ያ እንደዛ የሚል አለ አስተምሮታችሁ ላይ በግርዛት ላይ ለምሳሌ ሞትን ፈጥሮ እኮ የእናንተ እግዚአብሔር ለዛ ሞት ሞቶለታል እኮ። እኛ ሞትን እግዚአብሔር ፈጠረ ብለን አናምንም። ሞትን ፈጥሮ ለዛ ሞት ማለት ራሱ ሞቷል እኮ። ሰው ኒውክሌርን ፈጥሮ በራሱ ታጁ ማናምነው ለምንድን ነው ታምናላችሁ የምትለን? ተረጋጋ። ሁለተኛ ሶሪ መጽሐፈ ጥበብ ምዕራፍ 2ን አንብብ። መጨረሻ አካባቢ ላይ ሞት በሰው ምክንያት ወደ ዓለም እንደገባ ሞትም እንዴት እንደተፈጠረ ያስቀምጥልሃል። ስለዚህ አንደኛ
ቆሮንቶስ ምዕራፍ 15ንም አንብብ ሞት እንዴት እንደተፈጠረ። ሞትንና ህይወትን ፈጠርኩኝ፣ ከዛ የቱ የተሻለ እንደሆነ የቱ ያማረ እንደሆነ ልሞክራችሁ የሚለው በቀራዳ ያለው ያንተ አስተምሮ ነው። አደባልቅ ማለት ነው። እንትን ላይ ሳደባልቅ እንትን በል። ኤኒዌይስ አሁን ግርዛቱ ላይ እንመለስና ታጁ ሶሪ አህመድ ይቀድመሃል ይመስለኛል። አህመድ እንኳን ደህና መጣ። ነው መስጋናው እንዴት ነው? ይሰማል? ኦኬ። ሴት ልጅን ግርዛት ትደግፋለህ? ሴቶችን ጠይቅ። ሴቶችን ጠይቅ፣ ደስ ይላል። አትሊስት እናት ይኖራል። እናት ተገርዛለች። ሴቶችን ጠይቀ። ቅድም የሰራሁትን ቪዲዮ አሳየን። ሴቶች ደግሞ እንዲህ እያሉ ነው። የሙስሊም ሴቶች ቃል ቅድም የተሰራ ቪዲዮ አለ። አንድ ቪዲዮ ቃል አይሰማም። ቆይ አንድ ቪዲዮ እንዴ ሴቶችን ስንጠይቅ ሴቶች እንደዚህ እያሉ ነው። የእናንተ ሴቶች አንተ በደኛም መርዶት። ኦኬ የሴት ልጅ ግርዛትን አሁን ላይ በገባሁበት ላይ 1 ሚሊዮኑ ላይ ነው አሁን የገባሁበት እዚህ ትንሹ ላይ እሱ ላይ ገባ። ኦኬ በዚህኛው ገባ ችግር የለም አለ እዛም ላይ ነው እቹትና የኛው ነው። ጎጂ በኋላ አይደለም መቀጠል አለበት። ዝቅ አድርገዋ። ሴት ልጅ ካልተገረዘች ዕቃ ትጨርሳለች፣ መልሶ እንደገና ታደርጋለች ሲሉ አይገባኝም ነበር። የሴት ግርዛት ጎጂ በኋላ አይደለም መቀጠል አለበት። ድሮ ሀያቶቻችን ሴት ልጅ ካልተገረዘች ዕቃ ትጨርሳለች፣ ብዙ ነገር ታደርጋለች ሲሉ አይገባኝም ነበር። አሁን ሚዲያ ላይ የማየው ነገር እንዳምን ስላደረገኝ የሴት ልጅ ግርዛት ጎጂ ባህል አይደለም መቀጠል አለበት። ከኔ ጋር የሚስማማ ኮሜንት ላይ ሀሳብ አስተያየቱን መስጠት ይችላል። እህታችን ስትናገር በቃ ነው የሴት ልጅ ግርዛት መቀጠል አለበት ጠቃሚ ነው እያለች ነው። እሷ ብቻ ሳትሆን ሌሎችም ኡስታዞችም ሆኑ ሼኮች ይህንን ተደጋግመው በቴሌቪዥኖቻቸው ፕሮግራም ላይ ቀርበው ግርዛትን አብራርተዋል። ጠቃሚ እንደሆነ የተወደደ እንደሆነ አብራርተውታል። እንግዲህ ሼኹል ኢስላም ኢብኑ ተይሚያንም እንዳሳየዋችሁ ግርዛት ያው አሪፍ ሆነ ከተመቻቸው እነሱ ከተመቻቸው ምንም ችግር የለውም። ጉዳት ካላደረሰ እነሱም ከተመቻቸው መሆን ይችላል፣ ችግር የለውም። እንደ ባለም ይያዛል እንደ ባል። ስለዚህ አንተ ልጅህን ታስገርዛለህ። ሴት ልጅህን ከተመቻት ካልጎዳት ማለት ምን ጉዳት የማያደርስ ነገር እኮ ጉዳቱማ የተለያየ ጉዳቶች አሉበት። ስለዚህ ሸሪዓ ዳራራ ወላ ድራራ ብሏል። ይቆማል። ጉዳት ካሌለው ችግር የለው። ስለዚህ ጉዳት ይኑረው አይኑረው ሳያቅ ነው ነብይህ ያልክ አረጋግጠል ይገባ። እስኪ ጥቅም ካለው በቅድሚያ አላወራም፣ ከአንተ ጋር አላወራም። ጉዳት ከሌለ ላይ ጥቅም ካለው አሁን ጉዳት አህመድ አንተ ንገረኝ እስቲ። እንደው አንተ ግርዛት WHO እንዳወጣውም ሆነ የተለያዩ የተገረዙ አካላት ራሳቸው ቴስቲሞኒ እንደሰጡት እጅግ ብዙ ጉዳቶች አሉት። ከሳይንሱ በተጨማሪ ራሳቸው የሰጡትን ምስክርነት ላይቭ ላይ ገብተህ ዩቱብ ላይ ገብተህ ማየት ትችላለህ። ቪዲዮዎቻቸውን ቼክ ማድረግ ትችላለህ። ነገር ግን WHO ባወጣው መሰረት ምክንያቱም ግርዛት የሚካሄደው ክሊተርስ የምትባለው የሰውነት የሴቶች የብልት ክፍል ላይ ነው። ክሊቶርስ ደግሞ ነርቭ ኢንዲንግ እንደመሆኑ መጠን እሱም መቁረጥ ማለት
ለሩካቤ ሴንስለስ እንዲሆኑ ያደርጋቸዋል። ስሜት አልባ እንዲሆኑ ያደርጋቸዋል። ስሜት እንዳይኖራቸው። ይሄ ደግሞ ምንን ያመጣል? ሴቷ የወሲብ ስሜቷ ከተቆረጠ ሴንስ ማታደርግ ከሆነ ለወሲብ፣ ስለዚህ ከዛ በኋላ ኔክስት ባልየው እንደ ዕቃ ብቻ የሚጠቀምባት፣ እሷን የሚጠቀማት እንደ ሴክስ ቶይ ብቻ ይሆናል ማለት ነው። እንደ አሸንጉሊት፣ ለወሲብ የተሰራች አሸንጉሊት ትሆናለች። በሩካቤ የሚገኝን ደስታ እሷ ምንም አይነት ሴንስ አይሰጣትም። ደስታው እሱ ብቻ፣ እሷን እንደ ዕቃ የሚጠቀም ይሆናል ማለት ነው። እሷ እንደ ዕቃ ትሆናለች። ከዛ የሚገኝ ደስታም ሆነ እርካታ አይኖራትም። እሱ ብቻ ነው የሚኖረው። ምክንያቱም ነርቭ ኢንዲንጉ ተቆርጧል። ነርቭ ኢንዲንጉ በሚቆረጥ ሰዓት ደግሞ ሉብሪኬሽን የሚያመርተው አካል እንትን ራሱ አብሮ የመወገድ ቻንስ አለው። ሉብሪኬሽን ከሌለው ደግሞ አካሏ ምን ይሆናል? የመድረቅ ባህሪ ይኖረዋል። ፍሪክሽን በዛን ሰዓት ይፈጠራል። ያ ፍሪክሽኑ በራሱ ምን ያመጣል? አካሏ የመላላጥ የመድማት ወይንም ደግሞ እንትን ይሆናል፣ ይኮማተራል። ምክንያቱም የመለጠጥ ባህሪው ይጠፋል። ሲቆረጥ በሚቆረጥበት ሰዓት ሲድን ያ ቦታ ላይ ይጨራመታል። በሚጨራመትበት ሰዓት ላይ ወሲብ በምታደርግበት ሰዓት ሪላክስ እንትን አይሆንም፣ ኢላስቲክ ቲዩን ያጣል። ኢላስቲክ አይሆንም፣ የመኮማተር ባህሪ ያመጣል። በሚኮማተርበት ሰዓት ላይ ልጅ ስወልድ ግንኙነት ስታደርግ እንዲህ በሚለጠጥ ሰዓት ስለተኮማተረ ምን ይሆናል? ይቀደዳል ማለት ነው። በሚቀደድ ሰዓት ደግሞ በተለይም ልጅ በመወልድ ሰዓት ለፌስቱላ ይዳርጋታል። ፌስቱላ ለሚባለው ማለት ነው፣ ለዛ ይዳርጋታል። እንዲሁም በግንኙነት አለመደሰት፣ ስወልድ ለፌስቱላ መዳረግ፣ የወሲብ ስሜት ማጣት፣ ፍራቻ፣ ቱራማው ኃይለኛ ቱራማ ይፈጥርባታል። ከዛ የሚገኙ ደስታው ቀርቶ ቱራማ ውስጥ ሳይኮሎጂካል ትራማ ውስጥ ትገባለች ማለት ነው። እነኚህ ሁሉ እሷን የሚጎዱት ናቸው። ፕላስ ደግሞ ብሊዲንግ በምትገረዝበት ሰዓት ላይ ሞስት ኦፍ ታይም እንደዚህ አይነት ነገሮች የሚካሄዱት ሐኪም ቤት አይደለም። ምክንያቱም በሕክምና የተከለከለ ስለሆነ መንግስትም የማይፈቅደው ስለሆነ በየትኛውም ቦታ ላይ የሚካሄዱት የት ነው? በድብቅ እናቶች ምናምን ተሰባስበው ነው የሚፈጽሙት ይህንን አይነት ግርዛት። ስለዚህ ተደብቀው ስለሆነ የሚገርዙት እኔም በላይ ነው። ያ አንዴ ልጨርሰው። እሺ፣ ተደብቀው ስለሆነ የሚገርዙት ደም ይፈሳታል። ትእዛዝ ማለት አንዴ ደም ይፈሳታል። ስለዚህ ደሙን የሚያቆም መንገድ ራሱ የለም። በሚገርዟት ሰዓት ላይ ብዙ ደም እንዲፈሳት ምክንያት ይሆናል ማለት ነው። ሌላኛው ምንድነው? እሱ የሚገርዙት አካላት ኋላ ቀር እንደመሆኑ እንዳልተማሩት ሁሉ በድብቅ እንደሚያደርጉት ሁሉ አንደኛይቱን በገረዙበት አካል ሌላኛይቱንም ይገርዛሉ። ይሄ ደግሞ በስለታም ነገሮች የሚተላለፉ በሽታዎች ከአንዷ ወደ ሌላው እንዲተላለፍ ምክንያት ይሆናል። አንዷን በገረዙበት ሌላኛይቱንም ስለሚገርዙ ምን እንዲሆን ያደርጋል? የተለያዩ በሽታ ከአንዷ ወደ አንዷም እንዲተላለፍ ምክንያት ይሆናል ማለት ነው።